ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን በጤና ሚኒስቴር እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ የጤናችን የቴሌቪዥን ፕሮግራም ተጀምሯል። እኔ ሙሉዬ አስናቀ ከመላ የስቱዲዮ ባለሙያዎች ጋር ያብራችሁን ቆዩ ግብዣችንን ወደ እናንተ ያደረስን። ወደ ቀዳሚው ፕሮግራማችን ስናልፍ በሳምንቱ የተከናወኑ ዋና ዋና ዜናዎችን ወደ ምንዳስበት ዝግጅት ነው የምናልፈው። ዘውዱ ጉልማ አዘጋጅቶታል። መልካም ጊዜ። የአፍሪካ የሕክምና ትምህርት አህጉራዊ ጉባኤ በአዲስ አበባ ተካሄደ። ኢትዮጵያ በሕክምና ትምህርትና በዲጂታል ፈጠራ የአህጉራችንን የነገ ተስፋ ለመቅረጽ ከራሷ አልፋ ከአፍሪካ ሀገራት የመጡ የጤና ባለሙያዎችን በከፍተኛ የሕክምና ትምህርት ተቋማቶች በማስተማር እንደ ቀጠናዊ ልቀት ማዕከል እያገለገለች እንደምትገኝ የገለጹት የኢፌዴሪ ምክትል ጠቅላይ ሚኒስትር ክቡር አቶ ተመስገን ጥሩነህ ሲሆኑ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት በሀገራችን የሰው ሰራሽ አስተውሎና በዲጂታል ፈጠራ የአህጉሪቱ ተምሳሌት ለመሆን እየሰራች እንደሆነ ገልጸዋል። ክቡር አቶ ተመስገን ጥሩነህ አክለው እንደገለጹት በአፍሪካ ውስጥ የሚገኙ ዩኒቨርሲቲዎችን፣ ሆስፒታሎችንና የኢንዱስትሪው ዘርፍ በጋራ ሊሰሩ የምርምር ውጤቶችም የፖሊሲ መመሪያ ሊሆኑና የማህበረሰቡን ሕይወት በተግባር ሊለውጡ ይገባል ብለዋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው ኢትዮጵያ ከመላው አፍሪካና ከሌሎች ሀገራት የመጡ ተሳታፊዎች በአዲስ አበባ መቀበሏ ክብር እንደሆነ ገልጸው የአፍሪካ የጤና ስርዓት ጥንካሬ የሚመሰረተው ዘመናዊና ለወደፊት የተዘጋጀ የጤና ባለሙያ በመፍጠር መሆኑን አስገንዝበዋል። በዚህም ኢትዮጵያ በመጀመሪያ ደረጃ የጤና አገልግሎት፣ በዲጂታል ሽግግር፣ በአካባቢያዊ የመድኃኒትና የሕክምና ምርት ማምረት፣ በዘላቂ የጤና ፋይናንስና በጤና ባለሙያ ልማት ላይ ያስመዘገበችውን እምርታ አበረታች መሆኑን የጠቀሱት ክብርት ሚኒስትሯ የጤና ሙያ ትምህርት ማጠናከር በአፍሪካ ጤና ጽናትና የወደፊት እድገት ላይ የሚደረግ ወሳኝ ኢንቨስትመንት መሆኑን ገልጸዋል። ሶስተኛው የምስራቅና የደቡብ አፍሪካ ሀገራት የጤና መሪዎች አውደ ጥናት ተካሄደ። ፍትሐዊ፣ ጠንካራና በበጀት ረገድ ዘላቂነት ያለው የመጀመሪያ ደረጃ የጤና ስርዓት ለመገንባት ያለመ ሶስተኛው ዓመታዊ ምስራቅና የደቡብ አፍሪካ ሀገራት የጤና መሪዎች አውደ ጥናት ተካሂዷል። ዲጂታል ጤናንና የርቀት ሕክምናን በሕክምና ትምህርታችን ውስጥ ለማካተት የጤና ክብካቤ ፋይናንስና የሰው ኃይል ስልጠናን ማሳደግ ይጠበቅብናል ያሉት የጤና ሚኒስትር ዶክተር መቅደስ ዳባ ተሳታፊዎች በሀገራቸው ያለውን ተሞክሮ፣ የአፈጻጸም ማነቆችና የዲጂታል ጤና መፍትሄዎችን በሰፊው ተግባራዊ ለማድረግ የተገኙ ተሞክሮዎችን ለመለዋወጥ የቴክኖሎጂ የሰው ኃይል አስተዳደርና የመረጃ ውህደትን ማሳደግ በሚቻልባቸው ጉዳዮች ዙሪያ ያላቸውን ቴክኒካዊ ግንዛቤ የሚያሳድጉ ውይይቶች ተደርገዋል። አውደ ጥናቱ በምስራቅና ደቡብ አፍሪካ ቀጠና ያሉ የጤና ስርዓቶች የሚያጋጥማቸውን የእርዳታ ቅነሳ፣ የጤና መረጃ ስርዓት ደካማነትና የሰው ኃይል እጥረት ችግሮችን ለመፍታት ዲጂታል ኢንፎርሜሽንን እንደ ቁልፍ ማሻሻያ መፍትሄ አስቀምጧል። አውደ ጥናቱ በተለያዩ ሚኒስቴር መስሪያ ቤቶች መካከል የሚኖርን ግንኙነት በማጎልበት በአፍሪካ አህጉር ለሚደረጉ የዲጂታል ጤና ኢንቨስትመንቶች አስተዳደርን፣ ቅድሚያ የሚሰጣቸውን ጉዳዮችንና ፋይናንስን በዘላቂነት በጋራ ለማጠናከር ያለመ እንደሆነ ተገልጿል። ተመልካቾቻችን ከስሞነኛ ዝግጅት ተመልሰናል። በቀጣይ ደግሞ ለጤናው የተሰኘ ፕሮግራማችን ነው የምናገኘው። በጤናው ዝግጅት ላይ ባልደረባችን ህይወት ይመር የህፃናት የአእምሮ ጤናን በተመለከተ ያዘጋጀችልን ፕሮግራም አለ። መልካም ቆይታ። ስሜታቸው፣ ባህሪያቸው እና ሀሳባቸው ከሚንጠብቀው በተፈጥሮ መሆን ካለበት ወጣ ሲል ወይም ከለመድነው ከነበረበት ሲለወጥ የህፃናትም የሌላውም የአእምሮ ጤና መታወክ ይባላል። የአእምሮ ጤና እክል መንስኤ በሶስት ከፍለን ነው የምናየው። ስነ ህይወታዊ ወይ ባዮሎጂካል፣ ስነ ልቦናዊ ወይም ሳይኮሎጂካል እና ማህበራዊ ወይም ሶሻል ብለን ነው የምንከፍለውና ህፃናት ላይ ትንሽ ስነ ህይወታዊ ባዮሎጂካል የሆኑ ነገሮች ላይ ዋና ትኩረት ልናደርግ እንችላለን። ሲወለዱ ጽንስ ላይ ከመጸነሳቸው በፊት ወላጆች እናቶች የተጠቀሟቸው መድኃኒቶች፣ በቫይረስም በባክቴሪያ የሚመጡ ኢንፌክሽኖች እና ሌሎች ደግሞ በተፈጥሮ የሚከሰቱ ኮንጀኒታል የምንላቸው ነገሮች ተጨምሮ ስነ ህይወታዊ ነገሮች ላይ
ዋና ምክንያቱን በዛ ላይ በደንብ ልንፈልግ እንችላለን። ከዛ ከተወለዱ በኋላ ከፍ እያሉ ሲሄዱ ያሉ 5-10 ዓመት ላይ ሲገቡ ግን ክትትል ላይ ቤተሰብ አያያዝ ላይ ወላጅ አስተዳደግ ላይና በተለያየ መንገድ የሚፈጠሩ ነገሮችን እንደ ምክንያት አድርገን መያዝ እንችላለን። 10 ዓመት 15 ዓመት ሲገቡ የማህበራዊ አስተዳደግ ላይ አያያዝ ላይ ወላጅ የሚያደርገው በሽልማት ጊዜ በቅጣት ጊዜ ሲያጠፉ ጥሩን ሲያደርጉ ሲያለሙ የሚከሰተው ነገር ምናምን ተደማምሮ እንደ መንስኤ ሊታይ ይችላል። ከእርግዝና በፊት የወሰዷቸው መድኃኒቶች ከእርግዝና ወቅት ላይ የሚፈጠሩ እናቶች ላይ የሚፈጠሩ ችግሮች፣ የክትትል ጊዜ የነበሩ የጤና እክሎች፣ በተለይ ደግሞ ወሊድ ጊዜ የሚፈጠሩ ያው በተቋም ካልተወለደ በተለይ መታፈኑ፣ መዘገየቱ፣ የአየር እጥረት መጋጠም እነዚህ አይነት ነገሮች አጋላጭ ይሆናሉ፣ እንደ ምክንያትም ይታያሉ። ከዛ በኋላ ደግሞ ከተወለዱ በኋላ የወላጅ አያያዝ፣ እንክብካቤ፣ ክትትል፣ አስተዳደግ ስሜታቸውን ባህሪያቸውን የምንይዝበት መንገድ፣ ሲያጠፉ የምንቀጣበት፣ ሲያለሙ ደግሞ የምንሸልምበት መንገድ እንደ አጋላጭም እንደ ምክንያትም አብረው ይታያል ማለት ነው። የዘረመል ምናምን ችግሮች ካልናቸው ለምሳሌ ዳውን ሲንድሮም የምንላቸው አይነት ነርቭ ላይ ያሉ ችግሮች፣ የምጥል ህመም፣ ሌሎች አካላዊ ምክንያቶች ለዚህ ለባህሪና ለስነ አእምሮ ችግር ምክንያት የሚሆኑ ነገሮች ካሉ እነሱ ይታያሉ፣ የራሳቸው ምልክት ይኖራቸዋል። ከዛ ውጪ ግን ባህሪያቸው ላይ ስሜታቸው ላይ አስተሳሰባቸው ላይ እንዴት እናውቃለን ከተባለ ከተወለዱ በኋላ አስተዳደጋቸው ላይ ወደ ኋላ የሚቀር ነገር፣ ትክክል ያልሆነ ነገር፣ የመዘግየት ነገር፣ ስሜታቸው ላይ ደግሞ የመነጫነጭ፣ የመቆጣት፣ ያለመረጋጋት፣ በጣም የመረባበሽ ነገሮችን እናያለን። እድገታቸው አጠቃላይ አካላዊም ስነ ልቦናዊም አእምሮአዊም እድገታቸው ላይ ከኖርማል ከምንጠብቃቸው ልጆች የተለየ ነገር እናያለን ማለት ነው። ህመሞቹ በጣም የተለያዩ ስለሆነ ምልክቶቹ የተለያዩ ናቸው። እንደ ማንኛውም አእምሮ ጤና ተመሳሳይ ህግ ተከትለን ነው የምናክመው። ግን ህጻናት ሲሆኑ ከመድኃኒት ይልቅ የስነ ልቦና ህክምና፣ የንግግር ህክምና፣ የማሰልጠን ህክምና፣ የማስተማር ቤተሰብን እውቀት የማሳደግ ልጆችን የማሰልጠን ትሬን የማድረግ ህክምና ላይ ቅድሚያ ይሰጣል። ግን አንዳንዴ ከቁጥጥር ውጭ የሆኑ በጣም ጠንከር ያሉ ችግሮች ሲሆኑ የሚሰጡ መድኃኒቶች የተረጋገጡ በተለይ የምግብ የመድኃኒት ቁጥጥር ባለስልጣን ለህጻናት እነዚህ ናቸው ይሰጡ ብሎ የሚያጸድቃቸው የሚያሳልፋቸው መድኃኒቶችን ተጠቅመን የባህሪ ለውጡንም የስሜት ለውጡንም የመረባበሹንም የህመሙን ደረጃ እያየን ክብደቱን እያየን በመድኃኒትም የምናክምበት ጊዜ አለ። ግን በዋናነት የስነ ልቦና ህክምና፣ የንግግር ህክምና፣ የማሰልጠን ህክምናና ማህበራዊ ድጋፎችን የልዩ ፍላጎት ያላቸውን ልጆችን ትምህርት ቤቶችን እና ማህበራዊ አገልግሎት የሚያገኙባቸው መንገዶችን በማመቻቸት የወላጅን ሸክም በማቃለል በማከም የነሱን ስነ ልቦና በማስተካከል እንክብካቤያቸውን እንዲያሳድጉ በማድረግና የሚታከሙ ህመሞች ካሉም በማከም ማህበራዊና ስነ ልቦናዊ ድጋፎችን በመስጠት በዋናነት ይታከማሉ። እርግዝና ገና ሲያስቡ ባለሙያ ማማከር፣ ከዛ በኋላ የሚወስዷቸው መድኃኒቶች ካሉ ለባለሙያዎች በትክክል መናገር፣ ማሳየት፣ ማማከር፣ ችግር አለ ወይ ተስማሚ ነው ወይ ማለት። በእርግዝና ወቅት በየትኛውም አይነት መድኃኒት ያለ ባለሙያ ምክር አለመውሰድ አንዱ ተፈጥሮ የሚከሰቱ ችግሮችን ለመከላከል ያግዘናል። ከዛ ውጭ ትክክለኛ ክትትል ማድረግ የሚከሰቱ ችግሮችን ቀድሞ ባለሙያዎች እስከ ወሊድ ድረስ ከዛም በኋላ ያለውን በደንብ እንዲከታተሉ ስለሚያደርግ ተቋማዊ ክትትል ማድረግ ነው። በዛ መንገድ መሄድ በጣም ለእናቶች አስፈላጊ መሆኑን ማንሳት ይቻላል። ብዙ የምንከላከላቸው ነገሮች የምናገኛቸው ችግሮች ቀድመን የምናክማቸው ነገሮች ይኖራል። ሁለተኛው ተቋማትን የሚመለከት ፖሊሲ አውጪዎችንም መንግስት አካላትንም የሰለጠኑ ባለሙያዎችን እኛን የሚመለከተው ስልጠናዎች ብዙ ለውጥ ያመጣሉ። ተሰርቶ አንዳንድ ቦታዎች ላይ አዲስ አበባ ላይ በተለይ እንደሰማነው ከሆነ ለወላጆች ፓይለት ስቴዲ አይነት ነገር ጥናቶች ተሰርቶ ብዙ
ተስፋ ሰጪ በጣም ደስ የሚሉ ውጤቶች እንደሚያመጡ ያየናቸው ዶክመንቶች እኛ ወረደ ባለሙያዎች ወረደ እናቃቸዋለን። ስልጠና ሁሉ ወስደናል። ግን እንደ ማህበረሰብ ወላጁ ሁሉ ተሰብስቦ ለማሰልጠን የኢንፍራስትራክቸር፣ የፋይናንስ፣ ሌሎች አቅም ማነሶች ብቻ ናቸው እንጂ የባለሙያ እጥረት እንኳን አሁን አይኖርም። ስለዚህ በየአካባቢው ያሉ አካላት እንደዚህ አይነት ሰርቪሶች እንደዚህ አይነት አገልግሎቶች እንዲሰጡ የሚያስፈልጉ ግብዓቶችና ስልጠና ነገሮችን ፋይናንስ ነገሮችን በማመቻቸት ብዙ ወላጆች ስልጠና በመውሰድ አስተዳደግ፣ እንክብካቤ፣ መቅጣት ከሆነ ቅጣት፣ መሸለም ከሆነ ሽልማት፣ ሌሎችም እድገት ላይ የሚደረጉ ነገሮችን ትክክለኛ ሳይንሳዊ በሆነ መንገድ በስነ ልቦና በኩል ተቀባይነት ባለው መንገድ እንዲያደርጉ ለማድረግ ስልጠናዎችን ለሁሉም ወላጅ መስጠት። ቀደም ሲል በቀረበው ፕሮግራም ላይ ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። በቀጣይ ደግሞ ወደ አጀንዳ ፕሮግራማችን ነው የምናልፈው። የክሊኒካል ሙከራ በኢትዮጵያ ምን ይመስላል የሚለውን አፈወርቅውን ያስቃኘናል። አብረን እንከታተለው። በፈረንጆች ከ2015 ጀምሮ የሀገራችን የክሊኒካል ትራያል እድገት ወደ 5 እጥፍ አድጓል። ህብረተሰባችንን ጤና ለማሻሻል ከፈለግን የህክምና ሙከራ ያስፈልጋል። በክሊኒካል ትራያሉ የምናመጣቸው አዳዲስ ግኝቶች አሁን ላለን የጤና ስርዓት አስተዋጽኦአቸው በጣም የጎላ ነው ብሎ መናገር ይቻላል። በምስራቅ አፍሪካ የላቀ ማዕከል የምርምር ማዕከል እንዲሆን ነው ግባችን አድርገን እየተንቀሳቀስን ያለ ነው። ከ24 ወር ወደ 9 ወር እንዲቀንስ ያደረገ ምርምር ግኝት የወጣው ካርመር ሃንሰን የምርምር ኢንስቲትዩት ውስጥ ነው። ግላቡም የምርምር አቅሙም የጂኖ ሲኩዌንሱም በከፍተኛ ደረጃ የኢትዮጵያን መድኃኒት የማምረት ቫክሲን ማምረት አቅም የሚያሳድግ ነው። በኢትዮጵያ ዘመናዊ የሕክምና ሙከራዎችና ምርምሮች ታሪክ ረጅም ዕድሜ ያለውና ከሀገሪቱ የጤና ስርዓት መዘመን ጋር አብሮ ያደገ ነው። የአርማወር ሃንሰን የምርምር ኢንስቲትዩት እንደ አውሮፓውያን አቆጣጠር ከ1970ዎቹ መጀመሪያ ከምስረታው ጀምሮ በኢትዮጵያ የሕክምና ሙከራ ታሪክ ውስጥ ትልቅ ድርሻ አለው። ኢትዮጵያ በአሁኑ ወቅት በአፍሪካ ደረጃ ከፍተኛ የሕክምና ሙከራዎችን በብቃት ማካሄድ ከሚችሉ ጥቂት ሀገራት ተርታ ለመሰለፍ የሚያስችላትን አቅም እየገነባች ነው። ሀገራችን የምርምር አቅሟን ለማሳደግና ዓለም አቀፍ ደረጃዎችን የጠበቁ ሙከራዎችን ለማስተናገድ በርካታ መዋቅራዊና ሳይንሳዊ እርምጃዎችን እየተከተለች ነው። ተቋሙ በሚኒስትሮች ምክር ቤት ደንብ ሲዋቀር ልዩ ትኩረት ተሰጥቶት በተጨማሪ እንዲሰራ 4 ስራዎች ተሰጥተውታል። ከነዚህ ውስጥ ዋነኛው የባህላዊ ሕክምና መድኃኒቶች ምርምርና ልማት፣ ሁለተኛው የክትባቶች ምርምርና ልማት፣ ሶስተኛው የሕክምና መገልገያ መሳሪያዎችና መመርመሪያ መሳሪያዎች ምርምርና ልማት፣ አራተኛው የፋርማሲቲካል ኢንዱስትሪ ልማት ስራዎችን እንዲሰራ ተደርጎ ነው የተዋቀረው። በአፍሪካ የዚህ አይነት የጤና ምርምር ስራ የሚሰራበት ከፍ ያለ ላቅ ያለ የምርምር ላቦራቶሪ ሌላ ቦታ እንዳለ አላውቅም። አህሪ እንግዲህ ለረጅም ዓመት ነበር ይታወቃል። ግን ይሄ ያየነው ላብ አልነበረም። ባለፉት 3 ዓመታት ሰፊ ኢንቨስትመንት ተሰርቶ ተደርጎ የተሰራ ላብ ነው። የላቡ መነሾና እሳቤ መድኃኒት ለማምረት የሚያስፈልጉ ፋውንዴሽናል እውቀቶች አሉ። ያ የምርምር እውቀት ከሌለ የሚመረተው መድኃኒት በቂ ፈውስ ላይሰጥ ይችላል። አንደኛው የሚያስፈልገው ነገር ጂኖሚክስ ነው። የአንድን ሰው የጂኖ ሲኩዌንስ ማወቅ የበሽታውን አይነት ለመለየትና ለዛ በሽታ የሚገባው መድኃኒት ለመወሰን ያግዛል። ይህ ላብ ኢትዮጵያ ውስጥ በአጭር ጊዜ ውስጥ እናያለን ብለን የማናስባቸው በጣም በርካታ አቅሞች ይዟል። እንደ ኢትዮጵያ ባሉ ሀገራት የሕክምና ሙከራዎች የጤና ስርዓትን ለማዘመንና ጥራት ያለው የሕክምና አገልግሎት ለመስጠት ያላቸው ፋይዳ እጅግ ከፍተኛ ነው። መድኃኒቶችን ከመሞከር ባለፈ አጠቃላይ የሕክምና አሰጣጥና የፖሊሲ ውሳኔዎችን የሚቀይሩ በርካታ ጥቅሞችም አሉት። የሀገራችንን የሕክምና ለማዘመን ከፈለግን
ህብረተሰባችን የተሻለ ሕክምና እንዲያገኝ ከፈለግን ታች ደግሞ የሚያስፈልገውንም ሕክምና መመርመሪያ መሳሪያዎች በቀላሉ ትልቅ ስኪል ሳያስፈልጋቸው በታች የሚሰሩ መመርመሪያዎችን መስራትና ማዘመን ከፈለግን ህብረተሰባችንን ጤና ለማሻሻል ከፈለግን የሕክምና ሙከራ ያስፈልጋል። የሕክምና ጥራትን ለማሻሻልም በጣም ትልቅ አስተዋጽኦ አለው። ምን ማለቴ ነው? ክሊኒካል ትራያል በምናደርግበት ጊዜ የምንሰጠውን አገልግሎት ማሳደግ ይኖርብናል፣ ወይም ስታንዳርድ ኦፍ ኬር የምንለው። ምክንያቱም የሚፈለግ ስታንዳርድ ኦፍ ኬር በሚኖረን ጊዜ ነው ተጨማሪ መድኃኒት የምንሞክረው ማለት ነው። የሕክምና ስርዓታችንም በዚሁ ልክ እየዘመነ እያደገ እየተቀየረ እየተለወጠ የሚመጣ ነው የሚሆነው። ይህ በመሆኑም እነዚህ የምናመጣቸው አዳዲስ ግኝቶች በምርምሩ ወይም በክሊኒካል ትራያሉ የምናመጣቸው አዳዲስ ግኝቶች አሁን ላለን የጤና ስርዓት አስተዋጽኦአቸው በጣም የጎላ ነው ብሎ መናገር ይቻላል። የሕክምና ሙከራ አቅምን ማጠናከር አዳዲስ መድኃኒቶችን ከመሞከር ባሻገር የሀገር ውስጥ መድኃኒቶችን የማምረት አቅም ለማጎልበትና የሀገርን የጤና ሉዓላዊነት ለማረጋገጥ ትልቅ ድርሻ አለው። በኮቪድ ጊዜ በጣም አይተነዋል። ጥገኛ ስትሆን ዓለም የራሱን ካሟላ በኋላ የተረፈውን ነው የሚሰጥህ። ስለዚህ የሀገር ውስጥ ምርት አለህ ማለት የጤና ነፃነትህንም አወጅክ ማለት ነውና ዋጋው ይቀንስልሃል፣ ለህብረተሰቡ ተደራሽነቱን ማስፋፋት ትችላለህ። ያ ግን የሀገር ውስጥ ምርት ሴፍቲውን፣ ደህንነቱን፣ ጥራቱን በሙከራዎች ማረጋገጡ እነሱንም የበለጠ አምራች እንዲሆኑ የበለጠ ተደራሽነትንም ከማስፋት አንጻር ዋጋ የቀነሰ ምርቶችንም ከማግኘት አንጻር በጣም እንደውም የሕክምና ሙከራ አገራችን ላይ አለመስፋፋቱ እንዳለ እንደወረደ እስከዛሬ መውሰዳችን ምን ያህል ጉዳት አስከትሎብናል ብለን ባለማየታችን ነው እንጂ ይሄማ አይወዳደርም። ማንም መድኃኒት አምራች ሀገር ለኢትዮጵያውያን የሚያመርተው መድኃኒት ከማምረቱ በፊት የኛ የጂኖም ሲኩዌንስ ምን መልክ እንዳለው ለማወቅ በቂ መረጃ ማግኘት ይችላል። ከዚያም በተጨማሪ ከ2 ሚሊዮን ያላነሰ ሳምፕል መያዝ የሚችል ላብ ገንብተዋል። ሳምፕል በጣም ወሳኝ ነገር ነው። ብዙ ሳምፕል ካለ በዛ የድግግሞሽ ጥናት ነው የአንድ ሰው በሽታ የሚለየው፣ ለዛ ፈዋሽ መድኃኒት የሚፈጠረው። ያን ለማድረግ ላቡም የምርምር አቅሙም የጂኖም ሲኩዌንሱም በከፍተኛ ደረጃ የኢትዮጵያን መድኃኒት የማምረት ቫክሲን ማምረት አቅም የሚያሳድግ ነው። እንደ HIV ኤድስ፣ ቲቢ እና ወባ ያሉ በሽታዎች እንዲሁም ከቅርብ ጊዜ ወዲህ በስፋት እየታዩ ያሉ ተላላፊ ያልሆኑ በሽታዎች ላይ ፈጣንና ፍቱን መፍትሄ ለማምጣት የራሳችንን የሕክምና ሙከራዎች ማካሄድ አማራጭ የሌለው መንገድም ነው። በካላዛር ምርምር ከዚህ በፊት ለአንድ ወር የሚሰጠውን ሕክምና ወደ 17 ቀን ማውረድ፣ ከዛም ቀጥሎ ደግሞ በ17 ቀን ለአንድ ወር በመርፌ ብቻ የሚሰጠውን መርፌውን መቀነስ፣ በቅርቡ ደግሞ የጨረስነው ሙሉ በሙሉ ወደሚዋጥ ለመቀየር የተደረጉ በካላዛር ላይ የተደረጉ ምርምሮች አሉ። ከዛ በተጨማሪ በቁንጭር በሽታ፣ በወባ፣ በሌሎችም በሽታዎች የተለያዩ አዳዲስ ኤቪደንሶቹን ያገኘንበት ምርምሮች ተካሂደዋል። አሁን ባለው የኢትዮጵያ ሕክምና መመሪያ መሰረት ለቫይቫክስ የመጀመሪያው ክሎሮኪን እንሰጣለን። ከደም ውስጥ ያለውን ቫይቫክስ ለማጥፋት 3 ቀን ነው የሚሰጠው። በባህሪ ደግሞ ቫይቫክስ ጉበት ውስጥ ትቀመጣለች። ለረጅም ጊዜ ትቀመጥና የሆነ ጊዜ ጠብቃ ታገረሽና እንደገና በሽተኛው እንዲታመም ታደርጋለች። ስለዚህ አማራጭ ሆነው የቀረቡ መድኃኒቶች አሉ። ፕሪማኪዩንን ዶዙን ጨምረን ብንሰጥ እና ላነሰ ቀን ብንሰጥ ለምሳሌ ለ7 ቀን ማለት ነው ውጤታማነቱ ተረጋግጧል። ይሄን በተለያየ ጊዜ 2 ምርምሮችን እኛ ሰርተናል። ቀኑን ብናሳጥር እና ዶዙን ብንጨምር ውጤታማነቱ የተሻለ ከ14ቱ ቀን ውጤታማነቱ የተሻለ መሆኑን አረጋግጠናል። ሲዲቲ አፍሪካ ውስጥ እስካሁን ድረስ አሁንም እያደረግነው ያለውን ስቆጥር 16 የሚሆኑ የክሊኒካል ትራያል ሙከራዎች አሉ። እነዚህ የክሊኒካል ትራያል ሙከራዎች ደግሞ የተለያዩ አይነት ሙከራዎች ናቸው። የመድኃኒት ሙከራ አለን፣ የዲቫይስ ወይም የመሳሪያ ሙከራ አለን። ጊዜ ካላችሁ ታዩታላችሁ። ከባህሪ ለውጥ ጋር የሚያያዙ ሙከራዎች አሉ።
ከባህል መድኃኒት ጋር ተያይዞም የምንሰጠው የፌዝ 1 ክሊኒካል ትራያልም አለን እና ከበሽታም አንፃር የተለያየ አይነት በሽታ የተለያየ አይነት እድሜን የሚወክል አይነት ክሊኒካል ትራያሎች አሉ። መጀመሪያ በ2013 የጀመርነው የሕክምና ሙከራ የሚያገረሽባቸው የወባ በሽታ የሚያገረሽባቸው መድኃኒት አይሰጥም ነበር በኢትዮጵያ ውስጥ። እኛ ሙከራውን በምናደርግ ጊዜ አንድ ሕክምና ነበር ለ14 ቀን የሚሰጥ፣ ግን እሱ በመሃል ቆሞ ነበር። እኛ ምርመራውን ካደረግን በኋላ ይሄ ጤና ሚኒስቴርም ይሄ እንዲሰጥ አድርጓል። እኛም ያለንን ግብአት ከጥናቱ ያገኘነውን ለጤና ሚኒስቴርና ለማላሪያ ፕሮግራሙ ሰጥተን ያን እንዲገባም ተደርጓል። በተጨማሪም ተጨማሪ መድኃኒት የዛ ጊዜ ምርመራ አድርገናል። አሁን የሚወሰደው 14 ነው ቀን ነው። በአንድ ቀን የሚወሰድ መድኃኒት እና ይሄን የወባ ማገርሸትን የሚከላከል መድኃኒትም እዚህ ጥናት ተደርጓል። እሱ ጥናት አሁን በዓለም ጤና ድርጅት ለህብረተሰቡ ጥቅም ላይ እንዲውል ተደርጓል። ከስጋ ደዌ በተጨማሪ ቲቢ በሽታ ላይ የአርመር ሃንሰን የምርምር ኢንስቲትዩት ሰፋፊ ስራዎችን ሰርቷል። በጣም እንደ ሀገር የምንኮራበት የምርምር ስራ ውጤት መድኃኒት የተላመደ የቲቢ በሽታን የምናክምበትን ጊዜ ከ24 ወር ወደ 9 ወር እንዲቀንስ ያደረገ ምርምር ግኝት የወጣው ከአርመር ሃንሰን የምርምር ኢንስቲትዩት ውስጥ ነው። በተጨማሪ በሌሎች በቫይረስ የሚተላለፉ በሽታዎችም ዙሪያ አህሪ በጣም ሰፊ ስራዎችን ሲሰራ ነው የቆየው። ለምሳሌ የጉበት በሽታ ዙሪያ፣ በነፍሳት የሚተላለፉ የቫይረሶች ምርምር ዙሪያ ሰፋፊ የምርምር ስራዎችን እየሰራ ነው የሚገኘው። በቅርቡ ሀገራችን ውስጥ መጥቶ ካስደነገጠንና በጤና ሚኒስቴር ልዩ ስራ በአጭር ጊዜ ያስቆምነው የማርበርግ ቫይረስም ዙሪያ የክሊኒካል ሙከራ ስራ አህሪ መርቶ አሁን ውጤታማ ደረጃ ላይ ደርሰናል። የኢትዮጵያ የምግብና መድኃኒት ባለስልጣን የሕክምና ሙከራ ከመጀመሩ በፊትና በሚካሄድበት ወቅት የተሳታፊዎችን ደህንነት ለመጠበቅና የጥናቱን ሳይንሳዊ ጥራት ለማረጋገጥ ጥብቅ የቁጥጥር ስራዎችን ይከተላል። የኢትዮጵያ ምግብና መድኃኒት ባለስልጣን መጀመሪያ ይሄ በህግ የተሰጠው ማንዴት እንደሆነ ማንሳት ተገቢ ነው። አዋጅ ቁጥር 11/2011 በዚህ ጉዳይ ላይ የኢትዮጵያ ምግብና መድኃኒት ባለስልጣን ገምግሞ የሚመጡትን ማመልከቻዎች ገምግሞ ተቀባይነት የሚያገኙ ከሆነ ፈቃድ ይሰጣል። ፈቃድ የሰጣቸውን ደግሞ ይከታተላል፣ ክትትል ያደርጋል። እሱም ብቻ አይደለም፣ በቦታው ሄዶ ደግሞ የቁጥጥር ስራ ወይ ደግሞ ኢንስፔክሽን፣ ጉድ ክሊኒካል ፕራክቲስ ኢንስፔክሽን ነው የምንለው። ጉድ ክሊኒካል ፕራክቲስ ማለት መልካም የሕክምና ስርዓትን ተግባራዊ ተደርጓል ወይስ አልተደረገም የሚለውን ነገር ማየት መቻል አለበት። ስለዚህ ሳይጀምር በፊት ማመልከቻ ወደ ባለስልጣን መስሪያ ቤታችን ይቀርባል ማለት ነው። በዚህ ኤራ ላይ ቅድም እንዳልኩት እንዴት ይሰራል የሚለውን ነገር ይሄ አሳማኝ ነገር ስላለኝ በዚህ ጉዳይ ላይ ማጥናት ፈልጋለሁ። ይሄንን የጤና ችግር ደግሞ በዚህ እንዲቀረፍ አስተዋጽኦ እናደርጋለን የሚሉ አካላት ወይ ደግሞ ባለድርሻ አካላት ነው የምንለው። ስፖንሰር አድራጊ ሊሆን ይችላል፣ ተመራማሪ በራሱ ደግሞ አነሳሽነት የጀመረም ሊሆን ይችላል። እነዛ ነገሮች መጀመሪያ ለእኛ መስሪያ ቤት መቅረብ መቻል አለባቸው። አንድ ምርምር ሳይንሳዊ ጥናቱን የጠበቀ ነው የሚባለው የሰውን ልጅ ክብር፣ መብትና ደህንነት ከምንም ነገር በላይ አስቀድሞ ሲያከብርና በከፍተኛ ቁጥጥር ስርዓት ውስጥ አልፎ ሲገኝ ብቻ ነው። ማንኛውም ተሳታፊ ስለ ሙከራው ሙሉ መረጃ ተሰጥቶት በገዛ ፍቃዱ የሚሳተፍ ሲሆን ካልተስማማ በጥናቱ አይካተትም። በፈለገው ሰዓትም የማቋረጥ መብት አለው። የመጀመሪያው ሪስፔክት ፎር ፐርሰን ምንለው ነው አንደኛው ፕሪንሲፕል። ያን እንግዲህ በምን ይገለጻል? በኢንፎርምድ ኮንሰንት አውቶኖሚ መሆናቸውን፣ በኢንፎርምድ ኮንሰንት በቋንቋቸው በሚረዱበት ቋንቋ የተጻፈ ምንም ጫና ሳይደረግባቸው አውቶኖሚያቸው ተጠብቆ ዊሊንግነሳቸውን በራሳቸው ፈቃደኝነት ወደ ጥናቱ መግባታቸውን የሚያረጋግጥ እሱን ነው ሪቪው የምናደርገው በዋናነት ፕሮቶኮል ሳሚት ሲደረግ። ጥናት ውስጥ የሚገቡ ሰዎች ወይ ደግሞ ስተዲ ፓርቲሲፓንት የምንላቸው ሰዎች አንደኛ በፍቃደኝነት መሆን ያለበት ቮለንተሪ መሆን ያለበት። ሁለተኛ ደግሞ ካልፈለጉ ጥናቱን ፓርቲሲፔት ማድረግ ካልፈለጉ አቋርጦ መውጣት መብት አላቸው። ሌላ ደግሞ የሚሰጡት መረጃ ራሱ ኮንፊደንሻሊቲ መጠበቅ አለበት። ክሊኒካል ትራያል ደግሞ የሕክምና ሙከራ ህብረተሰቡን ጥናቱ ሲያልቅ ብቻ አይደለም ማሳተፍ የሚገባው። ጥናቱ ሲጀመር ራሱ ጥናቱ ምንድነው፣ ለህብረተሰቡ ምን ይጠቅማል፣
የሚለውን ከማሳወቅ ጀምሮ ይጀመራል። ህብረተሰቡም ተሳታፊ ይሆንበታል። ከእንደገና ደግሞ የሚወጣውን ውጤት ለህብረተሰቡ በተለያዩ መድረኮች ተሳታፊዎችም የተለያዩ የህብረተሰቡ አባላት ተጠርተው እንዲያውቁት ይደረጋል። በኢትዮጵያ የሕክምና ሙከራዎችን ይበልጥ በተቀናጀ መልኩ ለመምራትና አገራዊ አቅምን ለማጠናከር ባለፈው ዓመት ግንቦት ወር ላይ በአርሞር ሃንሰን የምርምር ኢንስቲትዩት መሪነት የመጀመሪያውን የኢትዮጵያ የሕክምና ሙከራ ኔትወርክ በይፋ ተመስርቷል። ኢትዮጵያ እንደ ሀገር በሕክምና ምርምር ዘርፍ የበለጠ አስተዋጽኦ ማድረግ እንዲቻል እና የህዝባችንን ችግሮች ለመፍታት እና በአጠቃላይ በዚህ ዘርፍ ላይ የሚሰሩ ተዋናያንን ለማሰባሰብ እና ያሉትን በአጠቃላይ ችግሮች ለማሻሻል ታስቦ ነው የተመሰረተው። ስለዚህ ይሄን ስንመሰርት እንደ ሀገር አንድ የጋራ መድረክ እንዲኖርንና ባሉት ዋና ዋና ክፍተቶች ላይ አተኩሮ እቅዶችን እንዲያዘጋጅ እንዲሁም በአጠቃላይ በሕክምና ምርምር ዘንድ እንደ ሀገር ኢትዮጵያ በቀጠናው መሪ እንድትሆን የሚያስችላትን አካሄድ እንድንሄድና በተለይ ይሄ አቅም ያላቸው በዚህ ስራ የሚሳተፉ ተቋማትን በማሰባሰብ አጠናክሮ የማስኬድ ዓላማ ይዞ ነው ህብረቱ የተቋቋመው። የብሔራዊ የምርምር ስነ ምግባር ክለሳ ቦርድና በየዩኒቨርሲቲዎችና በሆስፒታሎች ባሉ ማዕከላት የስነ ምግባር ኮሚቴዎች መካከል ያለው ቅንጅትና የክትትል ስራዎች የታካሚዎችን ደህንነት ለመጠበቅና በምርምር ሂደት የሚገጥሙ ችግሮችን ለመቀነስ ከፍተኛ ስራዎች እየተሰሩ ይገኛሉ። ናሽናል አይአርቢ ብዙ ጊዜ የጠየቅናቸው ትሬኒንግ እንዲሰጡ ለስታፍ ትሬኒንግ እንዲሰጡ ጠይቀናቸዋል። አንድ ሁለቴ ለተወሰኑ ሰዎችም ትሬኒንግ ሰጥተዋል። ሁለተኛ ደግሞ አንዳንድ መጠናከር ያለባቸው ነገሮች አሉ። እዚህ በተለይ የኛ ብቻ ሳይሆን ሎካሊ ያሉት አይአርቢዎች መጠናከር ያለባቸው ነገሮች አሉ። እሱ ላይ መጥቶ በአካል መጥቶ ከመመለከታቸው ሰዎች ጋር በመመካከር የሚያስፈልገውን ድጋፍ እንዲሰጡ ጠይቀናቸው ነበር። በተወሰነ መልክ አለ። በተለይ ክሊኒካል ትራያል ከሆነ ደግሞ ያው ሬጉላቶሪ አፕሩቫል ደግሞ ያስፈልገዋል። ወደ ኤፍዲኤ ይሄዳል ማለት ነው። በኤፍዲኤ ኢትዮጵያን ፉድ ኤንድ ድራግ አውቶሪቲ ተመዝግቦ ሬጉላቶሪ አፕሩቫል አግኝቶ ነው ወደ ጥናት የሚገባው ማለት ነው። የኛ ግን ከኤፍዲኤ ጋር እንትን የለንም፣ ግን ከናሽናል ሪሰርች ኤቲክስ ቦርዱ ጋር ግን ዳይሬክት የሆነ ግንኙነት ነው ያለን ማለት ነው። በአዲስ አበባ፣ በጎንደር፣ በጅማና በአርባ ምንጭ ዩኒቨርሲቲዎች የሚገኙ የምርምር ማዕከላት አቅም እየተሻሻለ የመጣ ሲሆን በቀጣይም የሕክምና ሙከራን ወደ ላቀ ደረጃ ለማሸጋገር እቅዶችን አስቀምጠዋል። እንደ ምርምር ማዕከል የራሱ ሚሽንና ቪዥንም አለው። ስለዚህ እንዳጠቃላይ ያው በምስራቅ አፍሪካ የላቀ ማዕከል የምርምር ማዕከል እንዲሆን ነው ግባችን አድርገን እየተንቀሳቀስን ያለ ነው። እሱ ያው ፕሮሰስ ነው፣ ሂደት ነው። በሂደቱ ውስጥ ነው ያለ ነው። ክሊኒካል ትራያል የሚሰራባቸው አሁን በጣም ትንሽ ከተሞች ናቸው። እነዚህን ማስፋት መቻል፣ ምክንያቱም ሁሉም ህብረተሰብ ተደራሽነት የሕክምና ተደራሽነት እና ተጠቃሚ እንዲሆን ሁሉም ብዙ ቦታዎች ላይ ማስፋት መቻል። አሁንም ደግሞ በመቀጠል ከሌሎች ጋር ለመስራት ቅድም እንደገለጽኩት ከአይቲኤም ጋር ሆነን የኩታነስ ሌሽማኒያሲስ ላይ ክሊኒካል ትራያል እንጀምራለን። በእርግጠኝነት ከነዚህ የሚገኙ የክሊኒካል ትራያል ስቴዲ አውትፑቶች ለሀገር መልካም ዜናን ይዘው ይመጣሉ ብለን እናስባለን። የዜጎችንም ኑሮ የሚያሻሽሉ ሀገር የሚፈልገውን ውጤት ይዘው ይመጣሉ ብለን እናስባለን። በፈረንጆች ከ2015 ጀምሮ የሀገራችን የክሊኒካል ትራያል እድገት ወደ 5 እጥፍ አድጓል እና ይሄ በጣም ጥሩ እድገት ነው። ግን ከዚህ በላይ ማደግ ይኖርበታል። ለሚቀጥሉት 5-10 ዓመታት ደግሞ እያንዳንዱ ጤና ተቋም የክሊኒካል ትራያል ምርምር ተሳታፊ እንዲሆን እያንዳንዱም ባይሆን አብዛኛው መሆን እንዲችል ማድረግ ይጠበቅብናል። በዋነኝነት በሕግ የተቋቋሙ ተቋማት ይህንን ስራ ለመስራት የተቋቋሙ ተቋማትን ወደ አንድ መድረክ አምጥቶ አቅም ማሰባሰብ እና እንደ ሀገር ያሉ ክፍተቶችን በመለየት በእነኛ ላይ በጋራ እቅድ በማውጣት የጋራ
ሀብት በማሰባሰብ የጋራ ስራዎችን መስራት ነው። እንዲሁም ደግሞ ለሚቀጥሉት 5 ዓመታት የሚኖሩን እቅዶች የማውጣትና ያንን የማጽደቅ ስራን የሰራ ነው። ስለዚህ ከዚህ በኋላ ባለው በታቀደው እቅድ መሰረት በአዘጋጀነው ስትራቴጂክ እቅድ መሰረት የምናከናውን ይሆናል። ኢትዮጵያ በሕክምና ሙከራ ያላት አቅም ተስፋ ሰጪ ነው። በመሆኑም የሕክምና ሙከራ ለሕክምናው ጥራት ድልድይ ሆኖ እንዲቀጥል ጠንካራ የቁጥጥር ስርዓትና የምርምር ተቋማት መኖራቸው ትልቅ አቅም ናቸው። ይህንን አቅም ሙሉ ለሙሉ ለመጠቀም ደግሞ ጠንካራ የፋይናንስ ስርዓትን በማሳደግ የዩኒቨርሲቲዎችና የኢንዱስትሪዎችን ትስስር ይበልጥ ማጠናከር ትኩረት ሊሰጠው የሚገባ ጉዳይ ነው። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬ ፕሮግራማችን ቀደም ሲል የተከታተላችሁትን ይመስል ነበር። ከዝግጅቶቻችን ጥሩ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ሳምንት በሌላ አስተማሪ ዝግጅቶቻችን ተመልሰን እንመጣለን። እኔ ሙሉዬ አስናቀ ከመላ የስቱዲዮ ባለሙያዎች ጋር አብረናችሁ ነበርን። እስከ ሳምንት መልካም ሳምንት።